ሜክሲኮ ላይ በካሬ 81 ሺህ ብር ኮምፓውንድ አፓርትመንት እየሸጥን መሆኑን ሰምተዋል? ቅንጦትን ከምቾት ጋር የያዘው ኮምፓውንዳችን ውስጥ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ ይዘንሎት መጥተናል። የዚህ ታላቅ ዕድል ተጠቃሚ ለመሆን ከስር በተቀመጡ ስልኮች ይደውሉልን። ሳድስ አይምር ዘንተ ወትሬይ ህቡአተ ወክሱታተ ይላል። በጣም ይገርማል። ይሄን ካወቅ ረቂቁንም ግልጹንም ታውቃለህ አይነት ነው። እንደውም እሱ የሰባቱን ሰማያት ቀመር ነው የሚያስቀምጠው። ጎበዝ ከሆነ ፍትሃዊ አይነት ነው። ይሄን ስደምረው 33 ነው። ስለዚህ ክርስቶስ በምድር ላይ 33 ዓመት መኖሩን ታውቃለህ። ዛፍ ሄኖክ ላይ ሰው ብዙ አላስተዋለውም እንጂ የእግዚአብሔርን ስም በቁጥር ይገልጠዋል። የክስቤል የስሙ ቁጥር ይህ ነው ይላል። በቃ በጣም የሚገርም ነው። ከዛ በኋላ ስሙም ቤቃ ይልና ደግሞ በቅዱስ ሚካኤል መዳፍ ላይ አካ ሚል ጻፈ ይላል። ይሄን አሁን ሰው ግራ ሊገባው ይችላል። አካ ግን እያንዳንዱ ቀመር፣ እያንዳንዱ ሙራድ፣ እያንዳንዱ ቁጥር ትክክለኛ ቦታው ላይ ነው የተሰደረው ማለት ነው። 6 ማለት 6ኛው ዕለት የተፈጠረው ሰው ነው። ይሄ የሚመጣው ሐሰተኛው ሰው ነው፣ ደካማ መንፈስ ያለው እንጂ አምላክ አይደለም። ስለዚህ ሄኖክ መጀመሪያ ይሄ ሕይወት አእምሮን ሲረዳ ፊደሉ እንደ ብርሃን ሆኖ አይነት ይላል ማለት ነው። አዎ ጸፍጸፈ ሰማይ ላይ ነው ይላል። ዝንቱ ፊደል ዘአለቦ ለሄኖክ ይላል። በቃ ያን ሲያይ ልቡ ከበደ ይላል። ካወቅከው መጠበብ ደረጃ ትደርሳለህ፣ ካላወቅከው መጥበብ ደረጃ ትደርሳለህ። ስለዚህ ማን ነው የሚጎዳው ነው? ሰላምና ጤና ፍቅርን ክብረትን እንደናንተ ይስጥልን። ክብራትና ክብራን የሣድስ የሚዲያ ቤተሰቦቻችን እንደምን አላችሁ? መንፈስ ሳይንሳዊው የሣድስ የሚዲያ ዝግጅታችን ዛሬም ቀጥሏል። በጣም ትልቅ እንግዳ ይዘንላችኋል። እንግዲህ በኢትዮጵያ ታሪክ ትልቁን ስራ እየሰሩ ከቆዩ አሁንም ግንባር ቀደም የሀገራችን የታሪክ የምሁራኑ ዓለም ባለሙያና ባለሟል ከሆኑት መካከል መጋቢ ሐዲስ ዶክተር ሮዳስ ታደሰ የትርጓሜ መምህር ናቸው። የሥነ ፈለክ ተመራማሪ ናቸው። የነገረ መለኮት ምሁር፣ ጥንታውያን መዛግብትን ይመራመሩልናል በብዙ መልኩ። የምታውቁት ደግሞ የአንድሮሜዳ የሚዲያ አጠቃላይ ፕላትፎርም አለ፣ የዛ ባለቤት ናቸው። እንግዲህ መጋቢ ሐዲስ ዶክተር ሮዳስ ስቱዲያችን ስለተገኘ በጣም ደስ ብሎኛል። እኔም አክብረህ ስለጋበዝከኝ በተመልካቾቻችንና በአድማጮቻችን ስም ከፍተኛ ምስጋናን አቀርባለሁ። የለበስከው ልብስ ሁሉ ሳይቀር ተፈጥሮ፣ ቅንነት፣ የዋ በጣም የወደድኩት ልብህ ሁሉ ጨምሮ ኢትዮጵያዊነትን በጣም ይገልጻል። ኢትዮጵያን በጣም እንደምትወዳት የሚያሳውቀው በራስህ በምትሰራቸውም ስራዎች ጭምር ነው። መጀመሪያ ኢትዮጵያን ግለጽልኝና ከዛ እንጀምራለን። በደንብ መግለጽ የማትችለውን ነገር ግለጽ ስትባል በጣም ያዳግታልና እንግዲህ ኢትዮጵያ አንደኛ በብዙ መልኩ ነው ልገልጻት የምችለው ብዬ አስባለሁ። አንደኛ እትብቴ የተቀበረባት ነው። ሁለተኛ ደግሞ በሷ ምድር ላይ ስመላለስ ኖር ያለው። ሁለተኛ ከከርሰ ምድሯ የወጣውን አዝሪቱን፣ አትክልቱን፣ እጽዋቱን ስመገብ መጋቤ እምነት ማለት ነው። ውሃዋን ስጠጣ ቆይቻለሁ፣ ስለማመድባት ቆይቻለሁ። በኋላም ደግሞ ወደ እሷ ምድር ወርጄ ስጋዬ፣ አጥንቴ፣ ጅማቴ ደግሞ የምድሪቱ አካል ይሆናል። ከዛ በተረፈ ግን እኔ ማስበው ትንሽ ለየት ያለ ሐሳብ፣ መቼም እንደ ክርስትና እምነት ከሞት እንነሳለን ብለን እናምናለን። ከሞት እንነሳለን ሲባል የተበተነው ስጋችን እንደገና ይሰበሰብና ይነሳል ነው። ስለዚህ እስከ ዕለተ ምጽአት ስጋዬን ስትጠብቅ ከምጽአት በኋላ ደግሞ ስነሳ የተበተነው አፈር የሆነው ስጋዬ እንደገና ተሰብስቦ ይነሳል። ስለዚህ ይዣት እነሳለሁ፣ እስከ በሌለው ፍጻሜም አብራኝ ትኖራለች ከነፍሴ ጋር ተዋህዳ የሚል እምነት አለኝ። እግዚአብሔር ያክብርልኝ። በጣም ብስል ያለ ደስ የሚል ሐሳቦችን ነው ሁሌ የምንሰማው። በተለይ በመጽሐፎች ላይ አሁን 27ኛ እየተጻፈ ነው። አልቋል። እንጠብቃለን። ምክንያቱም በጣም በብዙ መልኩ የአንተ ፕሮዳክሽኖች ሀገር እየቀየሩ እየሰሩ ያሉ ትልቅ ባለውለታዎች ናቸውና በተለይ 888 የመጨረሻው መጽሐፍ የመጀመሪያውም የመጨረሻው ምን በለው፣ ምክንያቱም ከመጨረሻም ስንጀምር
መጀመሪያ ነው ከመጀመሪያ ሲጀምር ደግሞ መጨረሻው ነው አሁን ስለሚቀጥል ማለት ነውና እኒህ ሁሉ ፕሮዳክሽኖችን በጣም ከሚገርመኝ ነገሮች መካከል ዶክተር ሮዳስ እንደውም መናገር ከሚወደው በላይ መጽሐፍ በጣም ይወዳል የሚል የቅርብ ሰዎች ይገልጡሃል በዛ መልኩና እሱ ልክ ነው በትክክል እንደውም ብዙ ሰዎች ስናገር ሚዲያ ላይ ሰውጣ ሳስተምር ነው የሚያውቁኝ እኔ ግን ያ ብዙ አያስደስተኝም በጣም የሚያስደስተኝ በድርሰት ዓለም ውስጥ ስገባ ነው ምክንያቱም ለምሳሌ 888ን ስጽፍ 888 ፊደል ነው ቁጥር ነው እና በፊደል ዓለም ውስጥ በቁጥር ዓለም ውስጥ ራሴን አገኘዋለሁ ማዛሮት ማለት የሰማይ ንባብ ነው እንደ ካርታ ሰማዩ 88ን ኮንስተሌሽን ንባቡን ከነትርጓሚው ያዘ ነው እና እነዛን ስጽፍ እዛ ዓለም ውስጥ ራሴን አገኘዋለሁና ተመስጦ ያለበት በመሆኑ የድርሰት ህይወትን በእጅጉ ነው መወደውና ጻፍ ብትለኝ እኔ ቢያንስ 10 ሰዓት ሳልነሳ ልጽፍ እችላለሁ ችግር የለብኝም ይሄድልኛልም እና በጣም እንደ ድርሰት የምወደው ነገር የለምና ከመናገር መጻፍ በጣም እመርጣለሁ ግድ እየሆነብኝ ነው እንደው ቃለ መጠይቅ የምሰጠው ሚዲያ ላይ ማቀርበው እንጂ ጽሁፍን የመሰለ ነገር የለም ወደው እኔ በጣም የሚገርመው 888 የሚገርሙ የቁጥር ቀመሮችን ለምሳሌ የፍጥረታ ዓለሙን በቁጥር ቀመር ውስጥ በፊደላት ቀመር ውስጥ እንደመመልከት የሚገርም ዕውቀት የለምና ዛሬ ላይ እሱ ላይ ቆይታ ማድረጋችን አይቀርም ግዴታ ነው ምክንያቱም ይከለበስካቸው ልብስ ላይ ካሉት ፊደላት አንፃር ያንዳንዷን እኔ እንደውም ባለፈው እስቲ የኔን ስም ቀመሩን ስራ ላይ ዶክተርዬ ብዬ እንዴት አድርገህ ሰርተህ እንዳሳየኝ የደነቀኝ ማለት ነውና በጣም በዚህ መርከል ላይ በጣም ቆይታ እናረጋለን እንግዲህ እንደሚታወቀው በአውሮፓ ከ17 ክፍለ ዘመን ጀምሮ የግዕዝ ፊደላት ቋንቋም ሲጠና እንደነበር ይታወቃል በአማርኛም በሌሎችም የኢትዮጵያ ቋንቋዎች ከግዕዝ ተቀድተው ተወስደው ህይወት ዘርተው ያሉትን ቋንቋዎች ጨምሮ የአማርኛን ቋንቋ ኢቭን አሁን በሌሎቹ ዓለማት ላይ በሩሲያም ጨምሮ አሁን በትምህርት ካሪኩለሞቻቸው ውስጥ በነ ቻይናም በቅርቡ መጽሐፍ እስከ ማሳተም ድረስ ለማስተማሪያነት የሚያገለግሉት ምስጢራት እየተመለከትን ያለንበት ጊዜ ላይ ነው ያለነው ዓለም ምን ተረዳ ማለት ዓለም ምን የሚያውቀው ነገር ቢኖር ነው ዶክተር እኔ አንዳንዴ ነው ወይንስ አንዳንዴ ልጠራጠር እንደ ይላልው ማለት ሲክሪታችንን ሁሉ ለማግኘት የሄዱበት ርቀት ከአፍሪካ ጋር ያላቸው ፖለቲካ ግንኙነት አለ ሌሎችም ነገሮች እንደ ምክንያት ያነሱታል ግን ቢዮንድ ዛት የሆነ ነገር አይኖርም ብዬ መገመት አልችልም ለመገመት ፈልጋለሁና ምንድነው ጉጉታቸው ምክንያቱም አሁን የግዕዝ የፊደላቱም ምስጢር ኢቭን የአማርኛ ቋንቋንም ጨምሮ ማለት ነውና ሌሎችም የኢትዮጵያ ቋንቋዎች ከግዕዝ የተወለዱትን ሁሉ ጨምሮ ወደዛ ማመሳጠር ውስጥ ይዞ የሚገባበት መንገድ ነው ብዬ ስለማመን እውነት ብለሃል እንግዲህ በጣም ረጅም ርቀት ሄደዋል እነሱ ከኛ በተሻለ በጠቀስከው እንግዲህ ኦልሞስት ወደ 400 ዓመት አልፎታል ግዕዝ ሲጠና ሲመረመር ሲመሰጠር ሲጻፍ በሌላው ዓለም በተለይ ሂዮብ ሉዶልፍን ጀምረን ብናይ ራሱ ኦልሞስት ወደ 400 ዓመት ሊሆን ነውና 400 ዓመት ሙሉ የዳጎሰ ጥናትን ያላቸው ለማለት ነው ምክንያቱም ኢትዮጵያ የራሳቸው ፊደል የራሳቸው ዜማ የራሳቸው የኪነ ህንጻ ጥበብ የራሳቸው ፍልስፍና ካላቸው ጥንታዊት ሀገራት አንዷ ናትና ይሄ ሁሉን ጥበብ ይሄን ሁሉ ፍልስፍና ይሄን ሁሉ ዕውቀት ማወቅ ይገባል እንግዲህ ሰው አውቆ ካልተኛ በስተቀር ስለዚህ ብዙ መጻሕፍ ጥበብ ስጋዊ ጥበብ መንፈሳዊ የሆኑ መጻሕፍትን ቀደምት ኢትዮጵያውያን ብራና ፍቀው ቀለም በጥብጠው ብር ቀርጸው አስተላልፈዋል እና እነዛ እስከ ፒኤችዲ ደረጃ ይጠናሉ ማለት ነው ሲጠኑ ደግሞ እንደዚሁ ቀለል ባለ ሁኔታ አይደለም የሚጠኑ ጠንከር ባለ ደረጃ እንደሚጠኑ ነው በተለያየ ዩኒቨርሲቲዎች መካነ አእምሮ በተጓዝኩባቸው ቦታዎች ሁሉ በስፋት ያየሁት እውነታ ነው እና በተለይ በመድኃኒት እጽዋት የተጻፉ አሉ በስነ ፈለክ ላይ የተጻፉ አሉ በስነ ህይወት ላይ የተጻፉ አሉ በማዕድናት ላይ የተጻፉ አሉ በአስትሮኖሚው በተለይ በስነ ፈለኩ ላይ የተጻፉ አሉና እነዛ ጥበቦች ይመረመራሉ አይደለም ጥበብ ስጋዊ ጥበብ መንፈሳዊኛ ድርሳናት ገላት ምንላቸው ክሪቲካል ኤዲሽን ጭምር እየተሰራላቸው እስከ ፒኤችዲ ድረስ መመረቂያ ያገለግላሉ እንደሚታወቀው ለምሳሌ የዓለምን የመጽሐፈ ሄኖክን ጥናት መነቃቃት የፈጠረው ከኢትዮጵያ የተገኘው መጽሐፈ ሄኖክ ነው ዘኢትዮፒክ ሄኖክ ይባላል ጄምስ ብሩስ ኢትዮጵያ በመጣ ጊዜ 3 ቅጂዎችን ነው ይዞ የሄደው አንደኛውን ለፈረንሳዩ ንጉስ ለሉዊ ሰጠው
ሁለተኛው ቦዴሊያን ቤተ መጻሕፍት ተቀመጠ፣ ሶስተኛው የራሱ ቅጂ ነበረና መጽሐፍ ሄኖክ እንዳለ ይታወቃል። ግን ከመላው ዓለም ጠፍቷል። ቢገኝም ቁርጥራጭ እንጂ ሙሉ አይደለም። ኢትዮጵያ ግን ሙሉ ኮፒውን ነው ይዛ የነበረችው። ከዛ በኋላ ስለ ኔፍሊም የነበረው ጥናት ስለ መጽሐፈ ኢዮብ ላይ ይቅርታ መጽሐፈ ሄኖክ ላይ ስላሉት ፈለከ ፈለካት፣ አየረ አየራት፣ ሙፃ ነፋሳት፣ ብርሃነ ብርሃናት፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በዛ ላይ የተጻፈውን ዶክመንት መላው ዓለም ተጠቀመበት። በተለይ ደግሞ የወደቁት መላእክትን ታሪክ የያዘ ትልቁ ዶክመንት ሄኖክ ነው እና በዛ ላይ ያለውን ጥናት የበለጠ እንዲያንሰራራ ምክንያት የሆነውም አጋጣሚ ከኢትዮጵያው በተገኘው ዶክመንት ነው። ስለዚህ ኢትዮጵያ ለዓለምም ራሱ ይሄንን ጠብቃ በማቆየት ራሱ ትልቅ ክብር ያላት ሀገር ናት። እንደሚታወቀው እንደጠቀስክልኝ በፊደል ደረጃ ከአፍሪካ ብቸኛ ፊደል ያለንን ፊደል ቢያንስ 7000 በላይ ቋንቋዎች አሉ። ፊደል ያላቸው ግን እንደው ጨመቅ ብናደርጋቸው ከ20 ያነሱ ናቸው። ከዛ ውስጥ ደግሞ ፊደላቸው ቀመር ያለው ማለት ነው ጄማትሪያ የሚባል ትልቅ ዕውቀት አለ። በእኛ ደግሞ ሰፊሮተ ፊደል ወይም ቀመረ ፊደል እንለዋለን በጥንት ኢትዮጵያዊ ትምህርት። እያንዳንዱ ፊደል ቁጥር ይወክላል። ያንን ደግሞ የያዙ እንደ ሂብሪው እንደ ግሪክ ካሉ በጣም ብዙ ነገር ከተጻፈባቸው መጻሕፍት ቋንቋዎች ውስጥ አንዱ ግዕዝ ነው። ግዕዝ የራሱ ቋንቋ ፊደል አለው። ከፊደሉ ላይ ደግሞ ፓራራል በትይዩ ደግሞ የራሱ ቀመር አለው። ስለዚህ ይሄን ነገር ማጥናት ማለት ከፍ ያለ እንደሆነ አውቀውታል። እንዳጋጣሚ ሆኖ እኔም ሰሜን አሜሪካ በነበርኩበት ጊዜ ትልቅ ኮንፈረንስ ነበረ። ይሄውም በተለይ በሳይበር ሴኩሪቲ ላይ የሚሰሩ በኤአይ ላይ አርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎት በሚባለው ላይ ፕሮግራመሮች ነበሩ። ብዙ ምሁራን የተሳተፉበት ትልቅ ግዕዝ ፊደላት ብሔራዊ ማንነትና ምልክት ቀልጣፋ አጻጻፍ ስርዓት በሚል መጋቢት 2015 የቀረበው ጥናታዊ ይሄን ከዚህ ጽሑፍ ጋር ከዛ ጋር ይገናኛል። አዎ ያ ምንድነው ማለት ነው? በተለያየ ሙያ ውስጥ ያሉ ትልልቅ ኢትዮጵያውያን አሉ። እንደሚታወቀው በተለይ በውጭ ባሉ ዩኒቨርሲቲ ውስጥ የሚያስተምሩ አርፎ ተርፎ ደግሞ ትልቅ ቦታ ያሉ ማለት በሳይበር ደረጃ በኤአይ ደረጃ የሚሰሩ ኢትዮጵያውያን አሉ። ብዙ ዶክተሮች አሉና እነሱ የተሳተፉበት ጉባኤ ነበረ። እኔ ያን ጊዜ ያቀረብኩት የግዕዝ ፊደልና ሳይንሳዊ ቀመር የሚል ነበረ። ምክንያቱም የኢትዮጵያ ፊደል በጣም ፓወር አለው እና ለኤአይ ሲስተም፣ ለሳይበር ሲስተም፣ ለክሪፕቶግራፊ ሁሉ ጠቃሚ ሆኖ ተገኘ ማለት ነው። አሁን ቻይና ራሻ የሚያጠኑት በዛ ምክንያት ነው። ምንም አናባቢ ሳትፈልግ ነገሮችን መግለጥ ትችላለህ። እንደውም በዚህ በጣም እንደውም ካቀረቡት ትልልቅ ፕሮፌሰሮች መካከል ኢትዮጵያውያን በጣም የተደነኩበት ብዙ ለምሳሌ እኔ ማወራውን ራሱ ይጽፍ በጣም የሚያስደስት ስራ ነው የሰሩት። በጣም እኔ አወራለሁ ይጽፋል፣ ማሽኑ ይጽፋል። እኔ በአማርኛ በነግረው ኤአይውን አሰልጥነውታል። ስለዚህ እኔ የምጽፈውን ብፈልግ በእንግሊዘኛ ራሱ ያወራል፣ ወይም ደግሞ ደግመህ ንገረኝ ብለው የምናወራውን ራሱ ይናገራል። ያ ማለት እኮ ኦሬዲ ያው አርቲፊሻል ኢንተለጀንስ ነው፣ ዲጂታል ዓለም ነው፣ የሚሰራው በቁጥር ነው 0100 እያለ ቀመሯን ይሰራታል። ስለዚህ ኦሬዲ የግዕዝ ፊደላቱ ወይም አሁን የኛ ፕሮዳክሽን ኢትዮጵያ ያላት ይሄ ቋንቋ ስነ ጽሁፋዊ ስርዓቷ በሚነገርበት ሰዓት ላይ ወደ ኮድ ወደ ዲጂታሉ ዓለም ላይ ወደሚፈለገው ዓለም ወደ መተርጎም የሚያስችል ቀመር ውስጥ አለው ያልከኝ በሚገባ ደግሞ የኢትዮጵያውያን ዶክተሮች ለውጠውታል። በጣም ትልቅ ክብር አለኝ። ምክንያቱም መጪውን ጊዜ ይሄን የግዕዝ ፊደልን ለማወቅ አቀለሉልን ለማለት ነው። እዚህ ጋር ግን ዶክተር በጣም የሚገርመው ማለት ነው አሁን ቅድም ጄምስ ብሩስን ስታነሳልኝ ይህ ሰው ወደ ኢትዮጵያ ከመምጣቱ አስቀድሞ የነበረው ከነበረባቸው ቦታዎች አንዱ የግሪክ ገዳም ነው። በዛ የግሪክ ገዳም ላይ ሄዶ አጠናውት ያለው ነገር ቢኖር አንዱ ኢትዮጵያ ከመምጣቱ አስቀድሞ የግዕዝ ትምህርትን ጥንቅቅ አድርጌ ነው አለ። እዛ አስቀድሜ ቤዝመንቱን ሰርቼ የመጣሁት ይላል። አጥንቷል። እዛ ሆኖ የግሪክ ገዳማት ውስጥ ጥንታዊ የኢትዮጵያ የብራና የተጻፉ የግዕዝ ዶክመንቶችን ይነበባሉ አለ ይላል መጽሐፍ ጽሁፉ ላይ። ፕላስ ደግሞ መነበብ ብቻም ሳይሆን ይጻፋሉ እዛው ገዳማት ውስጥ። እሱ ሄዶ እዛ ተምሮ ኢትዮጵያ ከመምጣቱ አስቀድሞ ያን አጥንቶ ነው የመጣው። በተመሳሳይ ሁኔታ ደግሞ አሁንም ያለው ዓለም በጠቅላላ ምስጢራቱን ፈልቅቆ ለማግኘት ጥንታዊ የነበሩ ዕውቀቶችን የግድ ዲጋውት ለማድረግ
ጥንት ከነበሩ ቋንቋዎች መካከል ግዕዝ ትልቁን ቦታ ይይዛልና ከያዙት መካከል አንዱም ነውና እንደ ዕብራይስጥ፣ ግሪክ፣ የግዕዝ ቋንቋ ሌሎችም ያው ጥንታዊ ዶክመንቶች ያሉበት ስለሆነ ያንን ፈልቅቆ ማግኘት ግዴታ ይላቸዋል ማለት ነው። አሁን ባለፈው ስትነግረኝ ኢንፎርማሊ ኦፍ ማይክ በአሜሪካ ውስጥ ያሉ ትላልቅ የሆኑ ላይብራሪዎች ውስጥ የግዕዝ ዶክመንቶች ሁሉ በዚህ መልኩ ተጠራቅመው ተቀምጠዋል ማለት ነው። ስለዚህ ይሄንን ወስዶ አሁን ከአርቲፊሻል ኢንቴሊጀንስ ጋር በዚህ አሁን ዓለም ባለችበት ስታንዳርድ ግዕዝን በቀላሉ መረዳት ወደሚቻልበት ደረጃ ይዞ የሚገባው ነገር ጥቅምም እንዳለው ሁሉ እነሱ ምናልባት ጥንታዊ የኢትዮጵያ እውቀቶችን ልክ ጀምስ ብሩስ ፈልቅቆ አሁን ለምዕራባውያኑ እንዳስረክበው ያን ነገር ለማድረግም ያው መልካምም እንደሆነ ሁሉ ምናልባት የነዛ ዶክመንቶች በሌላ መልኩ ለማምጣት መንፈሳዊ ምስጢራትን ፈልቅቆ ለመውሰድ አይጠቀሙበትም ብለህ ታምናለህ? እኔ አሁን ብዙ ጊዜ እንደዛ ነገር ስለሚያሰጋኝ እንግዲህ ከሞኝ ደጃፍ ሞፈር ይቆረጣል አይነት ነው። ዓለም ስራ ላይ ነው። ስራ ሳሰራ ከተኛ መወሰድህ አይቀርምና ኦገስት ዲልማን ምን ይላል? እነዚህ ምስጢሮች ግዕዝ ዶክመንት ኦር ኢትዮጵያ ምስጢር ለማወቅ 3 ነገር ማወቅ አለብህ ይላል። አንደኛው ግዕዝ ነው አለ፣ ሁለተኛውም ግዕዝ ነው አለ፣ ሶስተኛውም ግዕዝ ነው አለ እና ሁሉም ነገር የተጻፈው ፊደል ውስጥ ነው፣ ቀመር ውስጥ ነው። አሁን ደግሞ ዲጂታል ዓለም ነው። ዲጂታል ማለት የቁጥር ዓለም የአሃዝ ዓለም ነው። ሁሉም ነገር በዛ ውስጥ በፊደልና በቁጥር የተሳሰረ ዓለም ውስጥ ገብተናልና ደግሞ ለዛ ሲስተም ፊት ያረገ ቋንቋ ነው ፊደሉ። ለዚህ ነው እዛ በነበረን ትልልቅ ምሁራን ነው ትልልቅ ፔፐር ያቀረቡት እና በጣም የሚገርም ነው። እኔ ካቀረብኩት ባሻገር የሰማሁት ከነሱ ደግሞ በጣም አሳድገውታልና እንደተባለው ራሳችን ነቃ ብለን ስራ መጀመር አለብን። ስራ ካልጀመርን ምን ጊዜም የሚሰራ ይቀድመሃል ነው። በጣም ደስ የሚል ነገር ነው። ለምሳሌ አሁን በግዕዝ ቋንቋ የፊደልም ጭምር ፕላስ ደግሞ የቀመርም ጭምር አብሮት ካሏቸው ቋንቋዎች መካከል አንዱ ነው። ይሄንን ብዙ ሰው አይረዳውም። በጣም ኢትዮጵያ ውስጥ ተረድተው እያስረዱን ካሉት መካከል ዶክተር ሮዳስ ቀዳሚውን ስለምትይዝ ለምሳሌ በዕብራይስጥ ቋንቋ የአውሬውን ቁጥር ብሎ ይጠቅሰውና 666 ነው የሚለው ነገር ሲያስቀምጠው የሰው ስም እንደሆነ አድርጎ ይገልጸዋል። እሱን ተመሳሳይ የሰው ስሞችን ወደ ቁጥር ማምጣት ከሚችሉ ቋንቋዎች አንዱ የግዕዝ እንደሆነ እናያለን ማለት ነው። አሁን እንደው መጠነኛ በመጽሐፍ ላይም በ88 ላይም በደንብ ተቀምጧል። 888 ላይም ፕላስ ደግሞ እንደው አሁንም ቢሆን አንላቀቅምና ይሄን ጉዳይ ለቤተሰቦቻችን ለምሳሌ በቀላል ቀመር ኢትዮጵያ የምትለውን ስም ወይ ደግሞ እንበልና አብይ የሚለውን ሌሎችን ጠቅሰህልኝ እንደው አንዱን ወደ ቁጥር ማምጣት የሚቻል ቤተሰቦች እንዲረዱት የሚያደርግ ከዛን ጀምርና ወደ ሌሎች ሀሳቦች እንድንገባ እንደዛ ለመለወጥ 8 ሲስተሞች አሉ። እሺ ምናልባት በኋላ ላይ ባበራራላቸውና እሺ ደረጃው በርግጥ ወደ 21 ደረጃዎች ማውረድ ይቻላል አንድን ኮድ ለመፍታት። ያን ኮድ ስትፈታ ከላይ ወደ ታች ስትፈታው ትችላለህ፣ ከታች ወደ ላይ ገልብጠ ልትፈልጥ ጨምረ ደምረ ቀምረ ብዙ አይነት አቀማመር አለውና ስም አቅማር ብዙ ነው ይላል። ስለዚህ እነዛን ቀመሮች እንግዲህ በተለይ 8ቱን ስደረድር ያንተንም እያወጣን እንሄዳለን። በጣም ደስተኛ ከዛ ውስጥ ካሉኝ ሀሳቦች መካከል አንዱ እንግዲህ ፊደላቱ የግዕዝ ፊደላት ከፍተኛውን ኃይል እንዳላቸው ኢቭን የጥንት አባቶቻችን ለጸሎት እንደሚጠቀሙባቸው ሁሉ ይነገራል። ያ የግዕዝ ፊደላት ለጸሎት፣ ለሜዲቴሽን፣ ለጥሞና ያገለግላሉ ወይም አገልግለዋል ብለን ስንል ለዚህኛው ትውልድ በጣም በሚገባው ሐሳብ ልንነግረው ይገባናል። ምን ማለታችን ነው? መልካም እንግዲህ ፊደላቱ በራሳቸው ምልክት ናቸው። እንደሚታወቀው አ ስትል ምልክት ነው፣ በስትል ምልክት ነው። ዝም ብሎ የተሞነጫጨረ ነገር አይደለም። ለምሳሌ አልፍ አ ስንል ወይም አልፋ ነው የሚሉት እኛ አልፍ አ ስንል በሬ ማለት ነው። አ ላይ ሁለቱን ቀንድ እናያለን፣ ቀንበሩን እናያለን፣ አግድም ያለውን ሁለተኛውን በሬ እናያለን። ቤት ስንል በን ስንል ሁለት ምሰሶ አለ፣ ጣሪያ አለ። ገመልገ ስንል ጭንቅላቱን እናያለን። ደ ስንል ደግሞ ደጃፍ ነው፣ ከላይ ክብ አለ፣ መስመር አለ፣ በር አለ። ሰርክሉ ራሱን የቻለ ሰፊ ነገር አለ። ሀ ስንል መስኮትና የተዘረጋ እጅ መሆኑን እናውቃለን። ወስንል ደግሞ አያያዥ ናት፣ በዚህም ይጸር በዚህ እንደ ቁልፍ ነው። ዘላይ ስንመጣ ደግሞ ሰይፍ ነው። ከሰይፉ ቀጥሎ ደግሞ ከሰይፉ የምትደበቅበት ሀ የሚባለው ወይም ሐመሮ ሀ የሚባለው አለ። እሱ ደግሞ እንደ
የሚያስገባ ነው። እንትን ብሏል ባላ መሃል ላይ ያለ እንደዚህ እየተባለ ይሄዳል። ስለዚህ ፊደላቱ ከጸሎት ጋር ተያይዞ የተቀደሱ ናቸው ተብሎ ይታሰባል። ይሄ በጣም ሊሰመርበት ይገባል። በትምህርቱ ወይም በሰፊረ ፊደል ወይም በቀመረ ፊደል ትምህርታችን የግዕዝ ፊደላት የተቀደሱ ናቸው፣ ስም አምላክም ጭምር የያዙ ናቸው፣ ኃይል አላቸው ተብሎ ይታሰባል። ሁለተኛ በትክክለኛ የድምጽ ቦታቸው ላይ ያሉ ናቸው። አሁን ለምሳሌ ኤቴቴት መጽሐፍ ላይ የአበገደን ቀመር ነው ያስቀምጣል። ትክክለኛ ድምጽ ላይ ነው ያሉት። ለምሳሌ አ ይላል መጀመሪያ፣ ቀጥሎ በ ነው። አሁን ዝም ብለን ስናይ አ ተደራቢ ድምጽ የለው። ወይም ቡ ብንል ቡ አለ። አ ነው ኮንሶናንቱና ቫውሉ አናባቢና ተናባቢ አብሮ ነው ያለው። መጀመሪያ አ ነው። አርምሞ ነው፣ ዝምታ ነው፣ ተደራቢ ድምጽ የለው እና ዩኒቨርስ ከመፈጠሩ በፊት የነበረውን አርምሞዊ ግብር ነው የሚወክለው ድምጸቱ። ብቻውን አልፋ ነው ያለው፣ ሌላ የለም። ነው እና በድንገት ከአርምሞዊ ግብር ወደ ፍንዳታዊ የሚፈነዳ ድምጽ ውስጥ ገባን። በው የሚል ድምጽ መጣ። በመጣ ብርሃን ይሁን አለ አይነት የብርሃን ፍንዳታ ይላል። ከዛ በኋላ ገ ይመጣል። የሚያስገመግም ዩኒቨርስ መሰራቱን ነው ውቅራቱን ነው የሚያሳይ። ከዛ ደ ይመጣል። ከዛ ያርፋል ይላል። አ በ ገ ደ ሀ ወዘ ስትል እያንዳንዱ አንድ ሺህ ዓመት ረፍት አለው። ፕሮሰስ አለው፣ ሂደቶች አለው፣ ፕሮሰስ አለው። ዘመነ አዳምን፣ ዘመነ ኖህን፣ ዘመነ ሙሴን፣ ዘመነ ዳዊትን፣ ዘመነ ነቢያትን እያለ እስከ 8ኛው ሺህ ድረስ የሚፈጠረውን ነገር ኦልሬዲ በድምጹ እናውቀዋለን። በድምጹ ብቻ ሳይሆን እሳት፣ የእሳት ዘመን፣ የነፋስ ዘመን፣ የውሃ ዘመን፣ የመሬት ዘመን ጭምር መሆኑን እያንዳንዱን ፓተርን እንለይበታለን። ችግር የለም ማለት ነው። ስለዚህ ፊደላቱ በዚህ ደረጃ መንፈሳዊ ደረጃ ላይ አሉ። ሁለተኛ ትክክለኛ ቅርጽ አላቸው። ለምሳሌ እንደው ምናልባት ከፈቀድክልኝ እዚህ ላይ ላሳይ ይችላል። በጣም ደስ ይለኛል። ካሜራማናችንም እቺን ያሳየህ። ለምሳሌ አንዱን ፊደል ብንመርጥ ማለት ነው። እስቲ ሳድስ እዚህ ጋር ደስ ያለ ምንም ችግር የለም። በአንተ ምርጫ መሄድ ይችላል። እሺ ሳድስ ለኛ ይጠቅመናል። እሺ ሳድስ ሲጻፍ ያኛው ነው የሚጻፈው። ያኛው ነው የሚጻፈው። ሳድስ ለምሳሌ በዚህ ከጻፍ ነው ሰ ነው የሚታይ ነው ይመስለኛል። ሰ ማለት ከሰ በፊት ና አለ። ነ ማለት ወድቋል። እንደሚታየው የወደቀ ነው። የወደቀ ነው። ኑን ነው ወድቋል። ሲወድቅ እዚህ ጋር ሳሜክ ይፈልጋል። ሰሚክ ወይም ሰሚክ ማለት ባላ ማለት ነው። ባላ ይፈልጋል። ነ ሲወድቅ ሳይደግፈዋል ማለት ነው። ይሄ በጣም ሌላው ሳድስን እንዳይኸው እንደዚህ ነው። ይሄ የሰው ልጅ ጀርባን ይወክላል። አንደኛ ጭንቅላት አለው፣ አንገት አለው፣ ትከሻው የሚወርደው አለ ማለት ነው። ይሄ አንደኛው ነው። ሁለተኛውና ትልቁ ነገር ግን ደጅ ነው። ደጅ ያለው ይሄ ደጅ ነው። በር ነው ማለት ነው። ዴዴ ይባላል። ዴዴ ይባላል። ግን ደጁ አንድ አለው። እዚህ እቺ ማለት ናት፣ እቺ 2 ናት፣ እቺ 3 ናት፣ እቺ 4 ናት። ይሄ ግን ሰርክል ነው። የፀሐይ አይነት ክብ ማለት ማያቋርጥ ነው። መነሻና መድረሻ የሌለው የአልፋ ኃይል ነው። ይሄ የአልፋ ኃይል አልፋ ነው። አልፋ የምድርን ደጆች ምስራቅ፣ ምዕራብ፣ ሰሜን፣ ደቡብን አራቱን አቅጣጫዎችና አራቱን ኃይላት ይመራል፣ ያንቀሳቅሳል ነው። ደጅ ነው። ስለዚህ አዳም በሚለው ላይ መሃል ላይ ደ ፊደል ገብቷል። ለምሳሌ አ አለ፣ ደ አለ፣ ማ አለ። ለምሳሌ ይሄ ብቻውን አዳምን ሊወክል ይችላል። ይሄ ደጅን ሊወክል ይችላል። ይሄ ሞትን ይወክላል። ስለዚህ አዳም ወደ ሞት የተላለፍንበት ደጃፋችን ነው ማለት ነው። ይሄን በሌላው ዓለም ቋንቋ ልትገልጠው አትችልም። አሁን የግዕዝ የመጀመሪያ የአዳም ቋንቋ ግዕዝ ነው ብለን ብንል የሰው ፍጥረት ዓለም ቋንቋዎች መካከል አንዱ የግዕዝ ግብአት ነው ብለን ብንል ማሳመኛው እንግዲህ ብዙ ነገር ነው። ለምሳሌ ሌላ ቦታ ሳንሄድ እዚሁ በጻፍኩት መላይ መን በደንብ አድርገን እንመልከታት።
እንዲህ ናት። አሁን ይሄ በጣም የሚገርም ነው። ይሄ ምንድነው የምንለው በግዕዝ በሂብሪው ማይም ወይም ሜም ውሃው መ ነው። በእኛም ማይመ እንላለን። ማይመ ማለት ውሃው መ ማለት ነው። ሶ ትክክለኛ ውሃን ነው የሚያመለክተው። ይሄ አንደኛ ክበብ ነው። ትክክል። ውሃ ምን ጊዜም በባህሪው መሄድ ነው፣ ሮቴት ያደርጋል፣ ኢቫፖሬት ያደርጋል፣ ሰርክሉ ማለት ነው። እንደገና ውሃ ምን አለው? ታይድ አለው፣ ማዕበል አለው። ይሄንን ይወክላል። ይሄ አንደኛው ሴክሬት ነው። ሁለተኛው በሰፊሮተ ፊደል ትምህርታችን ይሄኛው ውሃ ሌላኛው ትልቁ ትርጉሙ የያዘው ወንዴ ውሃ ወይም ተባዕታይ ውሃ ይባላል። በሄኖክ ትምህርት ማለት ነው። ውሃ ማስኩሊንና ፌሚኒን አለው ጾታ ይሉታል። ለምን እንደተባለ ማብራራት ይቻላል። እቺ ደግሞ አንስታይ ናት። የተባዕታይ ውሃ የሚለው ሄኖክ ከፍ ያለውን ውሃ ነው። ማዕበሉ ከፍ በሚልበት ሰዓት ታይዱ ሃይ በሚሆን በሰማይ ያለው የሚለው የሚጠቅሰውን ነው። እንስታይ ሚላት ወይም ሴት የሚላት ደግሞ ከምድር በታች ያለችው ናት። በኖህ ዘመን ሁለቱ ናቸው ከላይና ከታች ሄደው ምድርን ያጠፉት አይነት ነው። ከላይና ከታች ነው። ይሄ አገናኝ ነው ማለት ነው። ይሄ ምንድነው ማለት ነው? ኤነርጂ ያለው ማለት ነው። ትልቅ ኃይል አለው። ሌላው ይሄኛው ማየ ህይወት የሚባል የህይወት ውሃ በኤዶም ገነት ያለው ነው። ይሄ ተራ ውሃ ነው፣ ግን ሁለቱም ይገናኛሉ። ወደ ሳይንሱ ወደ አሁን ቅድም እንዳልከው ወደ ሳይበር ወደ ኤአይ ምናምን ለውጠ ካየኸው በቀላሉ ውሃ H2O ነው። ሁለት የሃይድሮጅን አተም እና አንድ የኦክሲጅን አተም ነው። እዚህ ላይ ማይመ ወይም ውሃው መ ላይ ብትመለከት ስንት ክብ አለ? ሁለት ክብ አለ። ስንት መስመር አለ? አንድ መስመር ብቻ አለ ማለት ነው። በአንድ የኦክሲጅን አተም በአንድ ኦክሲጅን አተም ሁለት ሃይድሮጅን አለ ነቅለ ስታወጣው ማለት ነውና ነገሮች ሁሉ በዚህ ደረጃ የሚሄዱና የሚንቀሳቀሱ ናቸው። ለምሳሌ ረ ከማለታችን በፊት ለምሳሌ ቀን እናስቀድማለን። ቀ 100 ነው ኮዱ፣ በኋላ እናየዋለን። ቀ ማለት የራስ ቅል ማለት ነው። እንዲህ ያለ ይሄ ያለ ይሄ ያለ ይሄ ማለት ሁለቱ የአንጎላችን ክፍል ነው። የቀኝ አንጎልና የግራ አንጎል ማለት ነው። ሰው ሁለቱን ማስተባበር ከቻለ ወደ ላይ ማየት ይችላል። ወደ ጽርሐሪያም እንበለው ወደ ታች ማየት ይችላል እስከ በረባሮስ። ስለዚህ የቀ የተሰጠው ኮድ 100 ነው። በቃ ደፈነ ማለት ነው። ስለዚህ በትክክለኛ ቅርጻቸው የሚመስል ማለት ፍጹምነት ነው። ቀጥሎ ረ ይመጣል 200 እሱ ደብል አደረገው። እሱ ሌላኛው ደረጃ ነው እና እያንዳንዱ ፊደል እያንዳንዱ ቀመር እያንዳንዱ ሙራድ እያንዳንዱ ቁጥር ትክክለኛ ቦታው ላይ ነው የተሰደረው ማለት ነው። ቦታው ለምሳሌ የ10ኛ ነው። ለምሳሌ አበገደ ሐወዘ ሐጠ የ10ኛ ነው። ለምን የ10 ሆነ? የማለት የተዘረጋ እጅ ነው። እንደምታየው የተዘረጋ እጅ ላይ ስንት ጣቶች አሉ? 10 ጣቶች አሉ። ቀጥሎ ከ ነው። ከማለት መዳፍ ነው። እንደዚህ ይሄው እንደዚህ ይሄው እንደዚህ ነው። ስንት መዳፍ አለ? 4 ሁለት እግር ሁለት እጅ እያንዳንዱ ላይ 10 ጣት አለው 20 አለቀ ማለት ነው። እያንዳንዱ የፈለከውን በዚህ ሰጠኝ ትችላለህና እያንዳንዱ የራሱ የሆነ እንትን አለው። ይሄ ብቻ ሳይሆን ለምሳሌ አዳምን ካነሳን በቀላሉ አንድ እንደ ዲኤንኤ ስራ መስራት እንችላለን። ለምሳሌ የሰው ቁጥር ነው ሲለው አሁን የሰው ቁጥር ስሙም ብሎ በስሙን በቁጥር ይገልጸዋል አይደል? የሰው ቁጥር ነው የሚለው ከስሙ አንፃር በዚህ መልኩ ማየት እንችላለን ማለት ነው። ለምሳሌ አንተ በመሰራው በተለይ እየሰራህበት ያለው በ666 ላይ በስፋት ተሰራለህና በግዕዝ ቀመረ ፊደል እናውጣው እንችላለን። እሺ እንትኑን ነው ምናሽከረክረው። ዊሉ ሲሽከረከር ኮዱን እያወጣ ይሄዳል። ለምሳሌ የሰው ቁጥር ነው። የሰው ቁጥሩም 666 ነው አለ። ስለዚህ ይሄ ማለት ጸር ነው። ጸር ማለት ባላንጣ ነው ይለዋል ቅዱስ ጳውሎስ። የሰው ቁጥር ነው ማለት ሰው የተፈጠረው አርብ ነው። ስለዚህ ሰው ነው በቃ አምላክ አይደለም ነው። ቁጥሩ የሰው ቁጥር ነው ማለት 6 ማለት 6ኛው ዕለት የተፈጠረው ሰው ነው። ይሄ የሚመጣው ሐሰተኛው ሰው ነው፣ ደካማ መንፈስ ያለው እንጂ አምላክ አይደለም አይነት ነው። ሰባት ቁጥር ፍጽምና ውስጥ ያለ አይደለም። ስለዚህ ይሄን የምናወጣው ጸ ነው። ጸ 600 ላይ ነው። መጽሐፉ ላይ ማየት ይችላሉ። አበገደ ሐወ 6 ነው። ሰ ደግሞ
እቺ ሰዓቷ ማለት ነው 60 ላይ ናት። ምክንያቱም 1 ደቂቃ 60 ደቂቃ 60 ሰከንድ ስለሆነ ነው ሰዓት። አሁን ይሄ ማለት ምንድነው በግዕዝ ጽውስ ማለት ይሄ ሲደምረው 666 ምንድነው ደካማ ማለት ነው። ጽውስ ነው ልምሾ ነው ኃይል የሌለው ነው። ወደ እሳት ባህር መሲሁ ወርውሮ ይጥለዋል ነው። እና በዚህ ደረጃ እያንዳንዱ ይሄ በጣም ትንሹ ነው እስከ ትልቁ አልፋ ዓለመ ሥጋ ዓለመ ነፍስ ዓለመ መንፈስ ድረስ ይገቡበታልና ወደ አነሳህልኝ ጥያቄ ስመጣ ተጠቀልለው በጸሎት ደረጃ እኔ እንኳን ማስታወሳቸው በትምህርት ቤት በመንፈሳዊ ትምህርት ቤት ሳለው 1-3 መጻሕፍት አስታውሳለሁ። በፊደላቱ ቅዱስ ስለሆኑ በፊደል የሚጸለዩ ጸሎቶች ለምሳሌ አንደኛው ሆህታ አይምሮ ይላል። ሆህታ አይምሮ ማለት የአይምሮ ደጃፍ ማለት ነው። በቀላሉ የአይምሮ ደጅ the gate of the mind ማለት እንችላለንና ሄኖክ ይሄን የገባው ነው የሚለው መጀመሪያ። ለምሳሌ እግዚአብሔር ዓለምን ሲፈጥር ብርሃን ይሁን አለ ነው ቃል ነው የወጣው። let there be light አለ። let there be light ቃል ከተናገረ ቃል የሚገልጥ ፊደል አለ ነው። ስለዚህ ሄኖክ መጀመሪያ ይሄ ሆህታ አይምሮን ሲረዳ ፊደሉ እንደ ብርሃን ሆኖ አያይነት ይላል ማለት ነው። ጸፍጸፈ ሰማይ ላይ ነው ይላል። ዝንቱ ፊደል ዘአለቦ ለሄኖክ ይላል። በቃ ያን ሲያይ ልቡ ከበደ ይላል። አይምሮ ሰፋ ይላል። እና ከዛ በኋላ አይምሮ ደጁ ሲከፈት እንግዲህ ውስጥ ነው የሚታየው። አንደኛ አንድ ሰው ደጁ ውስጥ ከተዘጋ ድረስ ምንም ማየት አይችልም። ደጁ ከተከፈተ ግን ውስጡ መመልከት ይችላል። ለምሳሌ በእኛ ትምህርት እነዚህ ዳሌቶች ናቸው ደጆች ናቸው እንባላለን። ለምሳሌ 2 አይን 2 ጆሮ 2 የአፍንጫ ቀዳዳ 1 አፍ 7 ናቸው ኮዶቹ። እነዚህ ከተከፈቱ ወደ ውስጠኛው ያስገባሉ ነው። ይሄኛው ለአይንተ አይምሮ ለውስጣዊ አይን ይከፍታል። ይሄ ደግሞ ለአይዛነ ልብ ለልብ ጆሮ እያንዳንዱ ስራ እንዳለ ሁሉ ሄኖክ ያንን አየ ይላልና አይልና አኡኢ ይልና አ ይላል። ፊደላቱ እስከ ኦ ይሄዳል። በቃ እያንዳንዱ ፊደል ድምጽ ስላለው ድምጽ ደግሞ አንድን ነገር ወደ ቁስ አካል የመለወጥ ኃይል አለው ፍሪኩዌንሲ ያለውና እስከ መጨረሻው በአበገደ ጸሎት አለው። እግዚአብሔር ስም ይገባበታል። በላይ ሲመጣ ብርሃነ ብርሃናት በልክ ባለ ብዙ ጸሎቶች ውስጥ አሉ። ግን ሁሉም ጸሎቱ ፊደል ብቻ ነው። ሌላ ነገር ውስጥ የለም። ምክንያቱም የሰማዩ ምስጢር እግዚአብሔር ወደዚህኛው ምድር ሲገልጥለት የሰጠው ሪፕሬዘንቴሽን አሉት፣ ምልክቶች አሉ። ብሉፕሪንት ነው። ብሉፕሪንት ማለት ያንን ሲያነበው የሰማዩ ጸሎት ይገለጥለታል። ኤግዛክትሊ ያ ነው አንደኛው። ይሄ ከማቀውና ዶክተር እዛ ላይ እንደውም በደንብ ኤላቦሬት አደረገዋል። የሚገርም ይሄ አቡጊዳና አበገደ ከሚጠቀሙ የዓለም ቋንቋዎች አንዱ ብርሃሚክ ነው። የህንዶቹ የጥንት ሰዎቻቸው በጣም ከኢትዮጵያ የሄደ ኮሚኒቲ ማህበረሰብ እንዳላቸው ይታወቃል ህንዶቹም። እና ይሄን ጥበብ ይዘው እንደሄዱና እዛ አካባቢ ላይ አሁን ያሉት ስቲል የአቡጊዳ የጽሁፍ ስርዓት ነው የሚጠቀሙት እነሱ። ቅድም እንዳልከው አሁን ከአጋ ብቻውን ነው ያለው፣ አናባቢ ብቻውን ነው። በስትል ግን ብአ አብሮ ሁለቱ አናባቢና ተናባቢው አብሮ፣ ገስትል ደግሞ ግአ ገና አብረው ያሉበት በዚህ መልኩ የተጻፉ ፊደላት ያሏቸው አናባቢና ተናባቢ ውስጡ ተሰፍቶ መቀመጥ የሚችል የአቡጊዳ ስርዓት ያላቸው እንደዚህ ብርሃሚክም ጨምሮ የግዕዝን ጨምሮ ከዚህ የግዕዝን ተጠቅመውታል ብለው ያስቀምጣሉ እነሱ ራሳቸው ማለት ነው ህንዶቹ። ከዛ ምን ይላሉ በእነሱ የጽሁፍ ስርዓት ውስጥ እኔ ህንድ ሳጠና ነበር ለዚህ የግል ጥናቴን ማለት ነውና መንፈሳዊው ዓለም የተገለጠበት መንገድ ነው ለኛ ብለው ይላሉ ማለት ነውና አሁን ለሜዲቴሽን ጸሎታቸው ሊጠቀሙታል። which means ምን ማለት ነው? መቼም ሰይጣን ያው የእግዚአብሔርን ዓለም የሚኮርጀው። ስለዚህ ይሄ ጥንታዊ የኢትዮጵያ አምላክ እግዚአብሔር አባቶቻችንን በዚህ መልኩ እነ ሄኖክ ደግሞ የጥንት መንፈሳዊ አባቶችን በዚህ መልኩ የሰማይ ዕውቀት እንዲገልጦላቸው በፊደላት እንዲረዱ ያደረገበትን ሜቶዶሎጂ ኮፒ አድርጎ ያው አጋንንቱ ዓለም አሁን እዚህ ኤዥያ ላይ የዚህ የሚያስመልካቸው የጣዖታት እያሰራ የጥንቱን ምስጢራቸውን በዚህ መልኩ አድርገው እንዲጠቀሙት ያደረገበት መንገድ ይሄን የእግዚአብሔር መንገድ ኮፒ እንዳደረገ እንድረዳ አድርገኛል። አሁን ምክንያቱም እነሱ ይሄንን ነው አቡጊዳን የአቡጊዳ የፊደል ስርዓትን
እኛ እንጠቀመዋለን ብለው ይላሉ። አሁን ያሏቸው የሳንስክሪት በጠቅላላ የዛን አይነት ኮፒ ነው የሚጠቀሙትና አቀማመጡ እንደዛ ነው። አቡጊዳ አድራድር ነው የሚጠቀሙትና አየህ የቀኙን ዓለም ግራው ኮርጆ እንደሚጠቀመው እና ሲክሪቱ ግን መንፈሳዊ ዓለም ላይ የተኮረጀ ለመሆኑ ይሄም ማሳያ ይሆናል ብዬ ነው። በጣም ብዙ ነው። በዚህ ደረጃ ማየት ካየን ወደ ሰፊው ነገር ልንገባ እንችላለን። ምክንያቱም ዓለም ህግ ናት። ፈጣሪ ህግ ሰርቷል። ያ ህግ ነው የሚመራው። ስለዚህ ያ ህግ ደግሞ መጽሔት አእምሮ በምንለው የአእምሮ መስታየት በምንለው ፊደል ውስጥ አለ። ለምሳሌ ራሱ ባለቤቱ አልፋና ኦሜጋ ነኝ አለ። ራሱን ነው በፊደል የገለጠው። ለምሳሌ አብራራልኝ እቺ ነገር ደስ ብሎኛል። አልፋ ሲል ምንድነው ብለን ስናየው በሶስት ፊደል የተዋቀረ ነው። በአ በለና በፈ እና እኛ በሙራደ ፊደል በምንለው ወይም በአደራደሩ ስናየው አ ስንል ጉሮሮ ላይ ነው የሚመረተው። እዚች ጋር ነው። ከዛ ልስንል መሃል ላይ ይሆናል። ላንቃ አካባቢ ላንቃ ስንል ከናፍር አፍናት እንደምናያት ቅርጿ ራሱ በቀዳማዊነት በማዕከላዊነት በዳህራዊነት መዋር ውስጥ ነው የሚጓዘው። አሁን ከዛ ሰፋ አድርገን ስናየው ደግሞ በቀላሉ አልፋ በአ በለ በፈ ውስጥ የተመሰረተ ነው። ትክክል። ወይም አልፋ አና ለ እንደምናየው ሁለቱ የእግዚአብሔር ስሞች ናቸው። ኤል የሚለው ስም ነው ኤል ያለበት። ቀጥሎ ሚካኤል ገብርኤል ኤል የሚለው ስለዚህ ነው ኤል አለ። ቀጥሎ ፈ አለ። ፈ ማለት ለምሳሌ እዚሁ ላይ አሁንም እንግዲህ ስለጠየቀው ላንሳ። ለምሳሌ አልፋ ነው የምንለው አልፋ ነው የምንለው ኮዱ አንድ ላይ ነው። ለ30 ነው የተሰጠው። ፈ80 ነው። ያው በመጽሐፉ ላይ ይመልከቱት። ሲደመር አንድ ነው። ትሪኒቲ ነው ማለት ነው። ትሪኒቲ አብ ወልድ መንፈስ ቅዱስ። አሁን ይሄ ቀመር ምን ይሆናል? አንድ ሲባዛ አንድ እኩል አንድ ነው። አንድ ሲደመር አንድ 3 ነው። በዚህ ውስጥ ይሄዳል። ይሄ አንደኛው ሴክሬት ነው። ሁለተኛው ግን ስንፈታ አናለ አሁንም ቢሆን ኤል ነው። ኤል ምን አደረገ? ፈ ማለት ተናገረ ነው። ይሄ 80 ኮድ ያለው ከንፈር ነው። ተናግሯል። ዓለምን ብርሃን ይሁን አለ ነው። ተናገረ ነው። ይሄኛው ነው። ሁለተኛው መናገሩን ኤል ተናግሯል ነው አይነት ነው። ሌላው ደግሞ እንደምናየው ራሱ ባለቤቱ እግዚአብሔርን ይወክላል፣ አልፋን ይወክላል። ለግን አሁንም ለማስተማር ነው። ለማለት የእረኛ በትር ናት። እቺ ጫፏ እቺ አሁን ለእረኛ የሚይዛት ናት። ኮዷ 30 ናት። ለማለት ማስተማርን ተወክላለች። ላሜዳዊ ስልጣን ናት። ፈደሞ ፈፍ ማለት መናገር ነው። ስለዚህ እግዚአብሔር አስተምሯል፣ በተፈጥሮ ራሱን ተናግሯል አይነት ነው። ስለዚህ በጉሮሮ በላንቃ በከናፍር በሚነገር ውስጥ ነው ትክክለኛ ቦታው ላይ ነው የተሰደረው። ኮዱ ምንድነው? ዋንን ከአልፋ ስናውቅ ለምሳሌ ቀመሩን ደግሞ ዘርዘር ስናደርገው እግዚአብሔር አሁን ዋን ለምሳሌ እግዚአብሔር ብለን እንየው አንድ ነው። አበገ 3 ነው። አበገደ ሐወዘ 7 ነው። አንድ ነው። አበ 2 ነው። አበገደ ሐወዘ ሐ ስንት ነው? 8 ነው። ረ 200 ነው። ምናልባት ልትደምረው ትችላለህ? እስቲ እንደው በጣም ደስ እንደው ምናልባት ላንተ ልስጠው ወይስ አንድ ደምርልኝ? 1 ሲደመር 3 ሲደመር 7 ሲደመር 1 ሲደመር 2 ሲደመር 8 ሲደመር 200 ይሄው 2 ሌላ ውስጥ አይገባ። አልፋ አንድ ነው። እግዚአብሔር 2 ነው። በግዕዙ ሂደት ለምሳሌ መጽሐፉ ራሱ ቅዱስ መጽሐፍ ሲጀምር በበ ነው የሚጀምረው። በቀዳሚ ገብረ እግዚአብሔር የግዕዙን ነው የምናነሳው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። እንግዲህ ጽሑፉ ሰማይ ወምድር
ሰማየ ወምድረ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይሄን ራሱ ስትቀምረው 1 2 3 4 5 6 7 7 እግዚአብሔር 1 2 3 4 5 6 7 7 ሰማየ ወምድረ 1 2 3 4 5 6 7 ክሪኤሽን ነው ማለት ነው 7 7 7 ስለዚህ እነ ኒኮላ ቴስላ ይሄ ቀመር ነው ያለው ለምሳሌ ኒኮላ ቴስላ ምን ብሏል የሶስትን የስድስትን የዘጠኝን ሴክሬት ካወቅ የዩኒቨርስ ቁልፍ ይኖርሃል ማለቱ ምንድነው ይሄ ነው ለምሳሌ አሁን አልፋ አንድ ነው እግዚአብሔር 2 2 2 ነው በኩርም 2 2 2 ነው ኦኬ እንቀምረው 1 ሲደመር 1 ሲደመር 1 እኩል ይሆናል 3 አሁን 2 2 2 አይተናል 2 ሲደመር 2 ሲደመር 2 6 3 ሲደመር 3 ሲደመር 3 9 እንቀጥል 4 ሲደመር 4 ሲደመር 4 3 ጊዜ 4 12 12ን ወደ አንድ ሐሰት ለውጠው 1 + 2 3 5 + 5 + 5 ይሄ በእግዚአብሔርና በሰው መካከል እጅ የሚዘረጋ አለ ነው ይሄ ተደሞ ቁጥር ነው የሚባለው ወደዛ ውስጥ አልገባም 15 ነው 1 ሲደመር 5 6 6 ሲደመር 6 ሲደመር 6 18 1 ሲደመር 8 እኩል ይሆናል 9 እንጨርሳታለች 7 ሲደመር 7 ሲደመር 7 21 ማለት 2 ሲደመር 1 3 8 ሲደመር 8 ሲደመር 8 3 ጊዜ 8 24 2 ሲደመር 4 6 እኩል ይሆናል 6 በመጨረሻ 9 ሲደመር 9 ሲደመር 9 27 2 ሲደመር 7 እኩል ይሆናል 9 369 369 369 ነው ማለት ነው ስለዚህ ኤአዩ ራሱ በዚህ ደረጃ ይረዳዋል ነው አሁን ከዚህ በኋላ ኮዱ በዚህ ደረጃ ይረዳዋል አሁን በቃ በዚህ ደረጃ ኮድ ፊት ታደርገዋለህ አዎ የምትፈልገውን ሐሳብ በኮድ ቀመር አውጥቶ ወደ ፊደላት ያመጣልሃል ማለት ነው ለምሳሌ ምን ማለት መሰለህ አሁን ይስረዳው ጥንት ጽሁፍ ደረጃ ያልተነገሩ የነበሩ ሐሳቦች የሰውን ድምጽ ከሞገዱ ማስቀረት የሚችል ቴክኖሎጂ እየሰሩ ነው ለምሳሌ አልበርት አንስታይን ተናግሮት የነበረው ግን ያልተጻፉ ሐዋርያው ጳውሎስ ተናግሮት አየር ላይ ያሉ የድምጽ ሞገዶች ግን ያልተጻፉ ምክንያቱም ሐዋርያው ጳውሎስ ሲጻፈው የተናገረው ሁሉ አይደለም የሆነ ሰዓት ላይ ሲያስተምር ያልጻፈውን አየር ላይ አለ የሐዋርያው ጳውሎስን ድምጽ ስርዓት ወስደው ወደ ኮድ ከተው ከዛ በኋላ ወደ ጽሁፍ ማምጣት ይቻላል ማለት ነው ኤግዛክትሊ ለዚህ ነው ሄኖክ የተናገረው ነገር ላይ አለ መጽሐፍ ሄኖክ ላይ ሰው ብዙ አላስተዋለውም እንጂ የእግዚአብሔርን ስም በቁጥር ይገልጠዋል የክስቤል የስሙ ቁጥር ይህ ነው ይላል በቃ በጣም ይገርም ነው ከዛ በኋላ ስሙም ቤቃ ይልና ደግሞ በቅዱስ ሚካኤል መዳፍ ላይ አካ ሚል ጻፈ ይላል ይሄን አሁን ሰው ግራ ሊገባው ይችላል አካ ግን ማለት አልፋ ነው ካ ማለት እንደ ማለት ነው እና ለማለት ነው ማለት ኦሜጋ ማለት ነው እና አልፋና ኦሜጋ ነው ብሎ የጻፈበት ነው ይሄ ነው ቤ ደግሞ አሁን በሁለተኛው የወልድ ቁጥር ነው ቤቃ ይባላል ቃ ደግሞ ቃል ነው ለምሳሌ ክስብኤል የሚለውን ሄኖክ የጻፈውን ምን ታረጋዋለህ የወልድ ቁጥር ነው ስለዚህ ክስብኤል ይሄ ትልቅ ስም ነው ህቡ ስም ነው የሚባል በሄኖክ ደረጃ ነው የተጻፈው እንደዚህ ነው ስመ መሐላ ይለዋል ዘኢየሱ የማይታበል የመሐላ ስም ክርስቶስን ጨምረን የቀረበለትን ያህል ምስጋና ብንጨምር ስንት ሆነ 8 ሆነ ቁጥር ሆነ ማለት ነው ለዚህ ነው የወልድ ቁጥር ነው 888 የሚባለው እንደገና ይሄ ብቻ ሳይሆን ክርስቶስን ይወክላል ልክ አካ እንደምንለው ይሄ ክርስቶስ የሚለውን ስም ይወክላል ክርስቶስ ነው ቀጥሎ ያሉት ብኤል ናቸው በስንት ነው እንደምናቀው አበ 2 ነው ስንት ነው 1 ነው ለስንት ነው 30 ነው ይሄን ስደምረው 33 ነው ስለዚህ ክርስቶስ በመድር ላይ 33 አመት መኖሩን ታውቃለህ ይውቻ አይደለም ለምሳሌ አቤልን የመጀመሪያው ሟች አቤል ነው አቤል አንድ ላይ ነው አበ አሁንም 2 ነው
የ10 ከ20 ለ30 ነው 30 ነው ስትቀምረው 33 የኢየሱስ ክርስቶስን እድሜ ቁጥር ታውቀዋለህ እሱም የበጎች እረኛ ነኝ ብሏል ያም ቃየል ነው የገደለው እሱም የወንድሞቹ ቪዲዮዎች ናቸው ስቅላት ያደረጉ ግን እድሜው 33 እንደሆነ በዚህ ታውጣልና የስሙ ቁጥር ይህ ነው የሚለው በቃ ሰዎች ይሄን ማንበብ መረዳት ካልቻሉ ገና እንትን ነው የሆነ ትልቅ ሺልድ አለ የሆነ ማያዩት የሆነ ግላ ጽልመት ይባላል የሆነ መጋረጃ እና ለዚህ ነው መጽሔት አእምሮ መባሉ በቃ የራቀውን የሚያቀርብ የረቀቀውን የሚያጎላ ነው ከዚሁ ጋር ተያይዞ ህላዊ መለኮት የሚል የፊደል ጸሎት አለ መጽሔተ መንፈስ ቅዱስ አለን በተለይ ይሄ ጸሎት ትልቅ ጸሎት ነው መጽሔተ መንፈስ ቅዱስ ምን ይላል አይምር ዘንተ ወትሬይ ህቡአተ ወክሱታተ ይላል በጣም ይገርማል ይሄን ካወቅ ረቂቁንም ግልጹንም ታውቃለህ አይነት ነው እንደውም እሱ የሰባቱን ሰማያት ቀመር ነው የሚያስቀምጠው ጎበዝ ከሆነ ፍታው አይነት ነው ጽራሪያም ኮዷ ይሄ ነው መንበረ መንግስት ሰማያዊ ኢየሩሳሌም ሰማያዊት ኢዮራም አይሄዳል ቁጥራቸውን ያስቀምጣል የግዴታ ግን የነዛ ሰማያት ኮድ ልትከፍት የምትችለው ፊደሉን ስታውቅ ብቻ ነው ይሄም የሚፈታል የግዕዝ ኮድ ነው ሌላ አይደለም አሚደንቃል የዕብራይስጥም ከዚህ ጋር የተቀራራቢነት ዕብራይስጥ ተቀራራቢ ነው ዕብራይስጥ 22 ነው የኛ 26 ነው የኛ አራት መጨመሩ ራሱን ችሎ ሴክሬት አለው እነሱ በ22ኛው ፍጥረት ላይ አቁመዋል እስከታው የኛ ግን እስከ 26 ደርሰን በኋላ ልናነሳው እንችላለን የእግዚአብሔርን ስም ሞልተን ሙሉ አድርገውታል እሱ ምናልባት በኋላ ልናነሳው በጣም ደስ የሚለኝ በጣም እዚህ ጋር በ88 መጽሐፍ ላይ ወደ 8 የሚጠጉ የኢትዮጵያ ፊደላት ቀመር ተብሎ ተቀምጠዋል እዛ ላይ ተጽፈዋል ይህ ምን ማለታችን ነው ምክንያቱም በደንብ ግልጽ ማድረግ አለብን 8 የሚጠጉ የኢትዮጵያ ፊደላት ቀመር ነው የሚለው ይሄ ነገር ደግሞ አሁን ካለው ነገር ጋር በደንብ አሶሺየት አድርገን እንድንመለከተው ፈልጌ ነው በተለይ ከኤአይ ጋር አሁንም ካለው ጋር ከነ ሳይበር ሰው ራሱን ሴኩሪቲ ሀገሩን የሚጠብቀው በራሱ ፊደል መሆን አለበት በሰው ፊደል እንዴት ራስን ትጠብቃለህ አትጠብቅም እና እንደውም እንዴት በሳይበር ደረጃም እንደተጠቀሙበት በኋላ የተወሰነ ምሳሌ ማሳየት ይችላልውና ህገጋቱ ብዙ ናቸው ምን ይባላል ስም አቅማር ብዙ ነው አይቶ መተው ነው የሚባል አዋጅ አለ ብዙ አይነት ቀመር አለ አይቶ መተው ማለት ሲበዛ ውሱኑን የመጀመሪያው መደበኛ ቅመራ ነው እሺ መደበኛ ቅመራ ምንላቸው በቃ ዋናው መሰረት ነው ከ1 በ2 ገ3 ደ4 ያለ ይወርድና ቤዝመንቱ ይወርድና የላይ ሲመጣ 10ኛ ላይ መግባቱ አይቀርም ከዛ 10 10 10 10 ይጨምራል ጸ 90 ቀ 100 ከደረሰ በኋላ 100 100 100 100 እስከ ፐ 800 ላይ ይዘጋል የስምንተኛውን ሺ ምዕራፍ ነው የሚያሳየው 800 ላይ መዝጋቱ አንድ ሐሰት ለውጠው 8 ነው 8 ማለት የወዲያኛው ዓለም ሪያሊቲ ነው እዚህ ዓለም አይደለም ይሄ በጣም ብዙ ነገር ምን ነው beyond the universe በቃ ሜታፊዚካል ነው ኤግዛክትሊ ለምሳሌ አንተ አቢ በዚህ በተለመደው ቅመራ አሰባ ነው በደግሞ 2 ነው የ10 ነው አይ ቲንክ 82 እንደማለት በቃ ለምሳሌ ኦር ቴሌ ኦር ፓስወርድ ኦር ኢሜል ምናምን የራስ ኮድ ይሰጣል ይሄ ራስ ኮድ ነው በጣም 82 በጣም ብዙ ነገር አለ ወደ አንድ ዲጂት ደግሞ ስትለውጠው 10 ይሆናል ማለት ነው እሱን ስታወርደው አንድ ነው ማለት ነው ፊደላቱ ማለት አይን ናት ክብናት እሱ ወደዛ ውስጥ አታስገባኝ ብዙ አልፈልገው ሁለተኛው የትምህርት ካሪኩለሙ አትሊስት ግዕዝን እንኳን ማለት በግዕዝ ያለውን ያው ዓለም ግዕዝን እየተማረው እኛ ሀገር ግን ግዕዝን እንኳን በትምህርት ደረጃ ቢሰጥ ከሆነ ጥግ ላይ አሁን በሆነ አንዲት ሃይማኖት መገልገያ ተደርጎ በመታሰቡ በጣም የሚያሳዝነኝ እኔ በልክ የሆነው የኢትዮጵያ ዕውቀት በጣም ብዙ ጥልቅ የሆነ ጥንታዊ ዕውቀታችን በተክላላ እዛው ውስጥ ተቀምጦ እሱ ቢገባን ኖሮ ዛሬ አንባላም ነበር እሱ ቢገባን ኖሮ ሴፈስት የሆነው መንገድ እንሄድ ነበርና ይሄ መሆኑ ነው ራሱ መጽሐፍ ላይ ሁሉም ላካትት ብለን ማትችልበት ምክንያት ኤግዛክትሊ ሁለተኛ የነዚህን የፊደላቱን ፍሪኩዌንሲ ስለማናውቅ ኃይሎቹን ስለማናውቅ ራሳቸው መልሰው ሊበጠብጡን ይችላሉ ችግሩ ይሄ ነው ትንሽ ማስተዋል ስለተነሳ እና እነዚህ አይነት
ረቀቅ ያሉ ማኒፌስቴሽኖች ስለማይታወቁ በቃ መበጣበጥ ነው። ልክ እንደ ባቢሎን ትሆናለህ። ያ ነው ችግሩ ብዬ ማስበው ያ ነው። አሁን ለምሳሌ እግዚአብሔርን ብታመሰግነው ባታመሰግነው ምንድነው ምንም አንጨምርለት ይጎልለት ነው። ይሄን ጥበብም አላውቅም ብትል ምን አገባው ያ ጥበብ አንተ ይቀርብሃል እንጂ ጥበቡ አይቀርበትም። ወር ጠበብቶቹ አይቀርባቸው። ይሄ ሊታወቅ ይገባል። ስለዚህ ብንማር እንጠቀማለን፣ ባንማርም ጠበኛ ትሆናለህ ጥበበኛ ሳትሆን። ትክክል። ሌላ ለውጥ ይሄ ነው። ብታውቀው ጥበበኛ ትሆናለህ፣ ካላወቀው ጠበኛ ትሆናለህ። አሊያ ካወቀው መጠበብ ደረጃ ትደርሳለህ፣ ካላወቀው መጥበብ ደረጃ ትደርሳለህ። ስለዚህ ማን ነው የሚጎዳው ነው